አይገርማችሁም? ያስተማርኩት ተማሪ አይኔ ያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? ያያምም እኔ ነኝ መናገር ያለብኝ። በሂደት ምንድነው የተረዳነው? የዚህ ቡድን መሰረታዊ ፍላጎት እንዳይሰርቅ፣ እንዳይዘርፍ፣ ወንጀል እንዳይፈጽም ሲከለክለው የነበረን ህግ በማስወገድ ለዘረፋ ምቹ ሁኔታ መፍጠር ነው ማለት ነው። የመራይን ህዝብ ያጠፋው ጥፋት ይቅርታ እንዲያደርግልኝ ጠይቃለሁ። በአማራ ክልል በሰሜን ጎጃም ዞን ከሜጫና መራዊ ከተማ ነዋሪዎች ጋር የተደረገው የሰላም ውይይት ልዩ ትኩረት እንዲያገኝ ካደረገው መሃል አንዲት መምህር ባሏ ላይ የደረሰውን ግፍ ልብ በሚነካ ሁኔታ የተናገረችው ይገኝበታል። ይህን ቪዲዮ እንድታዩት ይዘንላችኋል። እንዲሁም ደግሞ የፋኖ አባል የነበሩ ሁለት ወጣቶች ህዝብ ያስተምራል ያሉትን አስተያየት ከተሞክሯቸው ተነስተው በመድረኩ ላይ አንስተዋል። ጤና ይስጥልን የቻናላችን ቤተሰቦች፣ እነዚህን ቪዲዮዎች እንድትከታተሉ በአክብሮት እንጋብዛችኋለን። አብራችሁን ቆዩ። Ethio 7 Star ሁላችሁም እንደምታውቁት በዚህ መርህ አልባ በሆነ ጦርነት ብዙዎቻችን የግፉ ቀማሽ ሆነናል። ለምንድነው መርህ አልባ ያልኩት? የጦርነቱ ዋና ቀጣጣይ የሚባሉት እነዘመነ ካሴ ሰፈር ውስጥ የተደረገው በዓለም ላይ ታይቶ የማይታወቅ ግፍ፣ ስፔሻሊ በዓለም ላይ ታይቶ የማይታወቅ ግፍ፣ ነገር ግን ደግሞ ሃይማኖታዊ ካባ ተላበስን እያሉ ስለ እግዚአብሔር ህልውና ሰበክን ከሚሉ እናውቃለን ከሚሉ ነገር ግን የሚሰሩት ስራ ደግሞ ከሰይጣን መንፈስ የባሰ እጅጉንም የራቀ። አይገርማችሁ? ዛሬ መቀበል ያክተኛል። እኔ በለቱ መጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጃ ባለቤት ነኝ። አይገርማችሁም? ያስተማርኩት ተማሪ አይኔ ያየ ባሌን አንበርክኮ ሲረሽ ነው ከአራት ልጆቼ መሃል። አይገርምም? ያያምም እኔ ነኝ መናገር ያለብኝ። የመራይ ህዝብ እኮ ነው መናገር ያለበት። እውን ደረጀ የሃይማኖት አባቶች አታውቁትም? በቤተ ክርስቲያን እውን የመራይ ህዝብ 20 ዓመት ምናልባት እኔ የሥራ ቦታዬ ነው፣ ለሱ የትውልድ አካባቢው ነው። የመራይ ህዝብ 20 ዓመት ባስተማርንበት ከተማ ውስጥ በራሳችን ልጆች ደረጀ ለራሱ ልጅ ሳይሆን የሰው ልጅ ኮትኩቶ ያስተማረ መምህር ነበር። ማንም ይመሰክራል። አትመሰክሩም? ስለ ደረጀ የመራይ ህዝቦች 20 ዓመት እስኪሸብት ምክትል ርዕሰ መምህር ሆኖ ከሰራ ከ11 ዓመት በፊት ነው ምክትል ርዕሰ መምህር ነበር። በር ላይ አራት ልጆቹ ቆመው ያዩት። ትንሿ ህፃን ልጅ የ2 ዓመት ናት፣ ትልቁ የ10 ዓመት ልጅ ነው። አራቱም ልጆች ያዩት እንደ ንጉስ የሚያየው አባታቸው ተንበርክኮ በፋኖ በሰደፍ ሲመታዩት። አይገርምም? ይሄን ያዩት በድንግል ማርያም ብዬ እየለመንኳቸው ባሌን ወሰዱት። ወስደውትም ግን የሽ ተረጋጊ ነው የሚለው ንጹህ ስለሆነ አይደለም ይገሉኛል ይደበድቡኛል ብሎ በፍጹም አላሰበም። ይሄ ነው የተደረገው። እኛ ሰፈር የተደረገው ከነዘመነ ካሴ መንደር የተደረገው ይሄ ነው። እንደ ዘመነ ካሴ መጀመሪያ እኮ ማስተካከል ያለበት ከሰፈሩ ነው መጀመር። እውነት ነው እናገር። ለምን ዋሻለሁ? መሞትም ካለብኝ ንጹህ ባሌ የተገደለውን ሞት ነው ነገ መሞተውን ነው መሞተው። እውን የተደረገው ስራ የመራይ ህዝብ የሃይማኖት አባሳድግ ይመቱኛል አለኝ። እግዚአብሔርን እችን ቃል ነው የተናገረኝ። መልሴ ምንድነው? መልሴ ምንድነው? እውን እነዚህ ሰዎች ላሳደጋቸው ማህበረሰብ እየታገሉ ነው። ትናንት ገርጨጭ ላይ ተንበርክከው የሄዱ የሃይማኖት አባቶች አሉ የሉም እንዴ? እኔ እኮ የሚገርመኝ እነሱማ ለይቶላችሁ ጫካ ወጣዋል። ትግል ብለው ነው። ኦኬ ትግል ብለው ነው። እናት እንዴት ነው የምትገደል? የ60 ዓመት እናት በሳት የተጠበሰች እናት እንዴት ትገደላለች? የተራበን ወጣት የምታጎርስ እናት እንዴት ትገደላለች? ይሄ የተደረገው እኔ ሰፈር ነው፣ እኔ ትውልድ መንደር ነው። እዚሁ ከዘመነ ካሴ ሰፈር ነው። አይገርማችሁ?
እዚሁ የዘመነ ካሴ ቅርብ ሰው በሚባሉ ሰዎች ነው የኛ ባሎች የተገደሉ። ዘመነ ካሴ ቅርብ ሰው ይባስ ብሎ እንደውም ሹመት ሁሉ ተሰጥቷቸዋል በወቅቱ ይሄንን እንዳደረጉ ማለት ነው። በእነሱ አገላለጽ ቃል አቀባይ የሚሉት እነ ማርሸት ፀሐዬ ደረጀ ነው ያውቀው የመንግስት አፈቀላጤዎች ነበሩ ከመንግስት ስር ተወሽቀው ብሎ መግለጫ ሲሰጥ እኔ ያልሰማሁት የኔ የሆኑ ቤተሰቦች ሲሰሙት ግን አሟቸዋል። እውን እንደዛ ነው ደረጀ? እውን እንደዛ ነው ሙላት? እውን በለቱ የተገደሉት እነገደፈው የደግ አብሮኝ የሰራ ፊዚክስ መምህር እነሱ ይሄ ይገባቸዋል። ቃታ ይሳብባቸዋል። ዛሬም ግን በኔ ሙያ ውስጥ ሆኖ መምህር ሆኖ እውነት ነው የምነግራችሁ መምህር ሆኖ ሞኞቹ ሙተዋል እነሱ አሉ ማለት ነው። ምን ብለው ይላሉ መሰላችሁ? በትግል ጊዜ ያጋጥማል ይላሉ። ወደድክም ጠላም ያልተማረ ሀገር አይመራም። በኪን በደንብ አዝምሩበት። የሞተ መምህር ነው እንደ መከላከያ ይገደል? መከላከያ መምህር ገደለ? የገደለው እኮ መምህሩ ራሱ ነው። መምህሩ ነው የገደለው። ባይዘው እንደዛ ነው የምገልጸው ነው። ትግል ነው ኦኬ። ማንኛውም ሀገር ውስጥ ተቃውሞ ይነሳል። መንግስትን የሚቃወም ኃይል ይፈጠራል። ነገር ግን መንግስትን የሚቃወም ኃይል ሲፈጠር እታገልልሃለሁ የሚለውን ህዝብ እየገደለ እየረሸነ አይደለም፣ እየዘረፈ እያገተ አይደለም። ግልጽ ነው። እንዳለችው ቅድም ብዙ ግራ የገባውም የተጋባውም የተደናገረውም ገብቷል እዚህ ኃይል ውስጥ ማለት ነው። ስለዚህ ይህን ሳያጠሩ ደግሞ መርህ አልባ ጦርነት ማስኬድ ውጤቱ ምን እንደሆነ አይተነዋል። ውጤቱ ምን እንደሆነ አይተነዋል። እቺ ክልል ጸረ ዲሞክራሲ እንድትሆን እቺ ክልል ባለሀብቶች የሚሳደዱባት የሚታገቱባት ህዝቡ በረሃብ አረንቋ የሚዘፈቅበት እንዲሆን እምንሰራ ሰዎች የለንም። ጫካ ያሉትንማ ተዋችሁ ለነሱ። እዚህ ውስጥ ነን። እዚህ ውስጥ አይገርምም? እናንተን በምኑን መድባችሁ በክልሉ ህዝብ ትከሻ ላይ እንደመሽገር ተጣብቃችሁ ዛሬም ነገር የምትሰሩና ህዝብን የምታስበሉ ደመጣጮች የላችሁ። ከአመራር እስከ ተራው ማህበረሰብ እውን ይህን የሚሰሩት የኛ ልጆች አይደሉም? ሁሉንም እንተው። ማህበራዊ ሴቱን አብሮ መብላቱን አብሮ መጠጣቱን ሁሉንም እንተው። እንዴት ፈጣሪ ይረሳል? የመራይ ህዝብ ስለ እግዚአብሔር ብዬ ለምናቸዋለሁ። ወንድሞች ናችሁ፣ አጥፍተዋል። ነገር ግን ጦርነት በኔ ይብቃ። በኔና በጓደኞቼ በመሰሎቼ ይብቃ። ዛሬ የምታተርፉ ሰዎች ትኖራላችሁ። በእነሱ ስም አካውንታችሁ የተገናኛችሁ ነገር የምታደርጉ ምናምን ትርፍ ቤት የምትሰሩ መኪና የምትገዙ በእነሱ ስም ቢዝነስ የምትሰሩ ሰዎች አላችሁ። እሱ ኃላፊ ጠፊ ነው። ታሪክ የማይረሳው ተግባር አትስሩ ባካችሁ። ስለ እግዚአብሔር ብላችሁ ልጆቻችሁ ናችሁ፣ ወንድሞቻችሁ ናችሁ። ወደዚህ እንዲመጡ መልሷቸው። በተፈጠረው ውጅንብር ተወናብደን ወደ ጫካ ወጣን ከነበሩት ነገር ግን ደግሞ መንግስት በሰጠው የሰላም አማራጭ ከተመለሱት አባል አንዱ ነኝ። ይሄ ቡድን ሲመሰረት የህዝብን ጥያቄ ከፊት ያውለበለበ እውነተኛ የህዝብ ወኪል መስሎ ነው የወጣው። ከወጣ በኋላ ግን በአጠቃላይ በቡድኑ ውስጥ ያለ አካል ማን ነው ብለን እኛም ከመንግስት ስራችን እየወጣን ከተከተልን በኋላ ስናይ አንደኛ ከማረሚያ ቤት ያመለጡ ወንጀለኞች፣ ሁለተኛ ከመንግስት ተቋማት በተለያየ ሁኔታ በዲሲፕሊን የተባረሩ አካላት፣ ሶስተኛ በየአካባቢው በስርቆት ተሳታፊ የነበሩና የተሰረቀ ሀብትና ንብረት የሚያዘዋውሩ በተለይ ደግሞ የወራጃ ነጋዴ ተብለው የሚጠሩ አካላት፣ በሌላ መልኩ ደግሞ በተለይ ሃይማኖት ተቋማት ውስጥ በተለያየ የውስጥ ቅራኔ ጽንፍ የረገጠ ሐሳብ ያላቸው አካላት በመተባበር ነው ቡድኑን ወደ ጫካ ይዘው የገቡ ማለት ነው። ከዛ በኋላ የሆነ የነበረው ነገር ምንድነው? የተፈጠረውስ ምንድነው ብለን ስናይ አንደኛ ዓላማ የሌለው መሆኑን ተረዳን በሂደት ማለት ነው።
ፖለቲካዊ ዓላማችሁ ምንድነው? ለምንድነው ያላግባብ መስዋዕት ምን ሆነው ያላግባብ ህዝብ ላይ ግፍና በደል የሚፈጸመው ተብሎ ሲጠየቅ መልስ ሊያቀርብ የሚችል ከፍተኛ አመራር የሚባሉት ሳይቀሩ የላቸው። በሂደት ምንድነው የተረዳነው? የዚህ ቡድን መሰረታዊ ፍላጎት እንዳይሰርቅ፣ እንዳይዘርፍ፣ ወንጀል እንዳይፈጽም ሲከለክለው የነበረን ህግ በማስወገድ ለዘረፋ ምቹ ሁኔታ መፍጠር ነው ማለት ነው። ይህ አመች እንዲሆንም ማህበረሰቡ ከፍተኛ ፍርሃት ውስጥ እንዲገባ አሰቃቂ ወንጀሎች ተፈጽመዋል። የሃይማኖት ተቋማት ሃይማኖታዊ ኃላፊነታቸውን እንዳይወጡ የሃይማኖት አባቶች እንዲዋረዱ፣ እንዲገደሉ፣ አጠቃላይ ያለው ሃይማኖታዊ እሴት እንዲጠፋ ተደርጓል። አሁን ከፊት ለፊት የሚታየውና ከኋላ የሚፈጸመው ፍጹም የተለያየ ነው። በርካታ መስቀል ማድረግ፣ መጽሐፍ መሸከም፣ የሃይማኖት መጽሐፍትን ከበስተጀርባ ግን የተሰራው ምንድነው? የሰበካ ጉባኤ እየተባለ ከአጥቢያ ቤተክርስቲያን እስከ ላይ የተዘረጋው መዋቅር እንዲፈርስና የፈለገ ስራ መስራት እንዲያመች አጥቢያ ቤተክርስቲያኖች ለወረዳ ሰበካ ጉባኤ፣ ለዞን ሰበካ ጉባኤ የሚልኩትን እንዲያቋርጡ ትእዛዝ በመስጠት እንዲቆም ነው የተደረገው። በማህበረሰቡ ዘንድም ሽብር ለመፍጠር በፍርሃት ምንም አይነት ጥያቄ እንዳይጠይቅ ከመንግስት ጎን እንዳይቆም ፍጹም ከአማራ ወግና ባህል የወጡ አስነዋሪ ተግባሮች እኔ የተወሰነም ቢሆን ዕውቀት ተምሬያለሁ፣ አንብቤያለሁ። በታሪክ ሰምቻቸው ማላውቃቸው ወንጀሎች ተፈጽመዋል፣ ሲፈጸሙ ያየኋቸውም አሉ። በየትኛውም አካባቢ ከኛ ዓላማዎች ተሰለፈ የሚባል በጠላትነት የተፈረጀን አካል አስከሬን እንዳይቀበር፣ ለቅሶ እንዳይዋል ተከልክሏል። እጅግ በጣም ለመናገር የሚቀፉ ወንጀሎች ናቸው እየተፈጸሙ ያለው በዚህ ሀገር ማለት ነው። ይህ ኃይል ምንም አይነት ፖለቲካዊ ዓላማ የሌለው ህዝባዊ ዓላማ የሌለው መሆኑን ማረጋገጫው ትምህርት ለአንድ ሀገር እጅግ በጣም ወሳኝ የሆነ የልማት መሳሪያ ነው። ያልተማረ ማህበረሰብ ለምንም አያገለግልም። በታሪክ ተወቃሽ ማህበረሰብ እንዲፈጠር ትምህርትን ማጥቃት አንዱ አጀንዳው አድርጎ ነው ሲሰራ የነበር። ለዚህም ነው ትምህርት ቤት ተዘግተው ካምፕ እንዲሆኑ የተደረገው። ይህ ሁሉ ግፍ እየተፈጸመ አሁን ከዚህ ችግር ለመውጣት በጋራ መስራት፣ አንድነታችንን ማጠናከር አለብን። ይህን ለማድረግ ግን መስተካከል ያለባቸው መስራት ያለብን በየድርሻችን መወጣት ያለብን ኃላፊነቶች ደግሞ አሉ። ይሄ ቡድን ሁለት ክንፍ ነው ያለው። የመጀመሪያው ግንባር ላይ ያለው የሚዋጋው መሳሪያ ይዞ ጫካ ያለው ኃይል ነው። ስለዚህ የዚህ ቡድን ዋና አቅሙ ቀኝ የሚል የውስጥ አርበኛ፣ ቀኝ የውስጥ አርበኛ ብሎ የሰየመው ቡድን አለ። ቀኝ የወጣት ክንፍ አለ፣ ቀኝ የመንግስት ሰራተኛ ክንፍ አለ። ፊት ለፊት መሳሪያ ይዞ የሚንቀሳቀሰው ኃይል አይገኝም፣ ግን አይጠፋም። የመረጃ ምንጩና የሀብት ምንጩ ቀኝ ነው። ቀኝ የውስጥ አርበኛ ተብሎ የተሰየመው አካል። ስለዚህ ይሄንን አካል አሁንም ስለሚሰሙኝ እዚህም ስለሚኖሩ ማለት ነው ከራሳቸው ጋር ተሟግተው ከእውነት ጎን መቆም መቻል አለባቸው። የመራዊን ህዝብ ያጠፋው ጥፋት ይቅርታ እንዲያደርግልኝ እጠይቃለሁ። የሰራችሁትን መሰረተ ልማት ስናወድም ስለነበረ እኔም አንዱ የዛ አባል ስለነበር የመራዊ ህዝብ ይቅርታ አድርግልኝ። ሰፊውን ስለተናገረ ብዙ አልናገርም፣ ግን አንዳንድ ነገር ብሎ ነገር ይኖራል። አንዳንዴ ይህን የመራዊን ህዝብ የምጠይቀው ወይም ደግሞ ህብረተሰቡ የምጠይቀው መሸፋፈን አለ። ለምን ነው የምትሸፍኑት? የበደልናችሁ እኮ የእናንተ ንብረት ነው ያወደምነ ካሁን በፊት። ለወደፊትም ይህ እንዲሆን አትፍቀዱ። አሁንም እንደገና ደግሞ እያወደምናችሁ እንድንሄድ እኮ ነው የፈቀዳችሁልን። ተመለስን በል። እኔ አሁን ወንድሜን ነው አስወጥቼ ይዤ የመጣ። እኔም ወንድሜም ነበር ገብተን ሁላችንም መጠን ነው የገባን። ለምን እያንዳንድ በየውስጣችሁ ያለውን ማታመጡ ወንድማችሁን ከዚህ ውስጥ ከሆነ አክስት አጎቱ አለ የሁሉ ና በሉት ይምጣ። በቃ አየ ነው። ይሄን 2 ዓመት የመራዊ አስተዳደሩ ነው እስቲ
ይህን እንግዲህ ማን ነው የሚሰራው? እኛው ነው የምንሰራው መልሰን። ወረዳው ካልሆነ ሌላ አይሰራውም ይሄን ማለት እና ይሄን አትሸፍኑ። እዚህ ያላችሁ ባካችሁ ምከሩ። በቃ ይምጡ። እኔ እየመከሩ ነው። አሁን ወንድሜን አጥቻለሁ። ነገ ደግሞ አንድ አክስቴ ልጅ አለ። አሁን እየደወሉልን ይመጣል። በቃ እንዲህ ካልሆነ ሰላም አናመጣ። Ethio 7 Star